ሰላም እንዴት ሰነበታችሁ? የተወደዳችሁ የዩቶፒያ ሚዲያ ተከታታዮቼ የቻናሌ ቤተሰቦች እንዴት ናችሁ? ዶክተር መስከረም ለቺሳ ነኝ። በቁጥር 42 ቪዲዮ ተመልሼ መጥቻለሁ። በዚህ ሳምንት ባለፈው ሳምንት እንደምታስታውሱት ፕሮቶኮልስ ኦፍ ዘ ለርንድ ኤልደርስ ኦፍ ዛዮን ከሚባለው ዓለም አቀፍ አነጋጋሪ ሰነድ ጋር በተያያዘ አንድ ውይይት ወይንም ገለጻ ጀምሬ ነበረ። ይሄ የጽዮን ሽማግሌዎች ፕሮቶኮል ብዬ የተረጎምኩት ወይንም እጅግ የተማሩ እጅግ የተከበሩ የጽዮን ሽማግሌዎች ፕሮቶኮል የሚባለው ዶክመንት ምንድነው? ከየት መጣ? ሚስጥራዊነቱ ምንድነው? ማለት ሁሉም ሰው በዓለም ዙሪያ ከፍቶ ያነበዋል በኢንተርኔት ዳውንሎድ እያደረገ። እንደገና ደግሞ በዛ ላይ የተጻፉት ፖለቲካዊ ክስተቶች በየሀገሩ እየተከሰቱ ታይተዋል ላለፉት 200 ዓመታት ልበለው ዝም ብዬ እና ይሄን ዶክመንት ግን ማን ጻፈው በትክክል ኦሪጂኔት ያደረገው ከየት ነው የሚለው ግምት ነው እንጂ እርግጠኛ የሆነ እውቀት ወይንም መረጃ የለም። ትንሽ አከራካሪ ነው እና ለምንድን ነው እሱ ሚስጥራዊ የሆነው? ከኢትዮጵያ ጋር ምን ያገናኘዋል? የሚሉ ነገሮችን መግለጽ ጀምሬ ነበረ በቁጥር 41 ቪዲዮ። ከዚያው ለመቀጠል ነው ዛሬ በቁጥር 42 ቪዲዮ የተከሰትኩት ማለት ነው። አብራችሁኝ ቆዩ። ብዙ ጠቃሚ ትምህርቶችን ታገኙበታላችሁ። የኢትዮጵያንም አንዳንድ የፖለቲካ፣ የኢኮኖሚ፣ የሃይማኖት፣ የትምህርት መስቀልቅሎችንም የበለጠ ትረዱበታላችሁ። የማታውቁት ሆናችሁ አይደለም፣ ነገር ግን ባይ ዲዛይን ማለትም ሆን ተብለው የተፈጠሩ ሰው ሰራሽ ችግሮችን ወይም ሰይጣን ሰራሽ ችግሮችን እንድንረዳባቸውና ከዛ ደግሞ ችግሩን በደንብ ማወቅ መውጫ መንገዱን እንድናስብ ስለሚያደርገን በዚያ እሳቤ የተዘጋጀ ገለጻ ነው ማለት ነው እና አብራችሁን ቆይታችሁ እስከ መጨረሻው ድረስ በደንብ እንድትከታተሉኝ እጠይቃችኋለሁ። ወደ ገለጻው ከመግባቴ በፊት አንድ አጭር ማሳሰቢያ አለችኝ። ደቂቀ እስጢፋ የተባለው መጽሐፌ አልቆ ነበረ፣ በድጋሚ ታትሟል። ባለፈው ሳምንት ሱቅ ሄዳችሁ ያጣችሁ ሰዎች እንዳላችሁ ነግራችሁኛል። አስቀድሜ ማሳወቅ ነበረብኝ። ስለደከማችሁ ይቅርታ። አሁን ታገኛላችሁ ብትሄዱ። ታትሟል፣ ገብቷል። ሱቄ ደግሞ የሚገኘው 4 ኪሎ ገለን ህንጻ ማለት ከብራና ሰላም ማተሚያ ድርጅት አካባቢ ነው። ትንሽ ከዛ አለፍ ብሎ ነው የሚገኘው። ወይም ደግሞ ፊት ለፊቱ ቅዱስ ፕላዛ የሚባል ትልቅ ህንጻ አለ። ለምልክት እንዲሆናችሁ ነውና ገለን ህንጻ የኔ ሱቅ ያለበት፣ ከበታችሁ ዋው በርገር አለበትና የኔን ሱቅ የምታገኙት 3ኛው ፎቅ ላይ ሄዳችሁ ነው ማለት ነው። ቢሮ ቁጥር 303 ብትሄዱ ደቂቀ እስጢፋን ማግኘት ትችላላችሁ። እንዲሁም ደግሞ የፀሐይ ከተማና ዩቶፒያ የበፊቶቹን መጽሐፎቼንም ማግኘት ትችላላችሁ። የሌሎችም ደራሲዎችን መጽሐፍት እንደዛው ተወሰኑ ማግኘት ትችላላችሁ። በተለይ ለአንዳንድ ከቅርብ ጊዜ ወዲህ እንደ አዲስ ለሚነሱ የነገረ ክርስቶስ ክርክሮች የአለቃ አያሌው ታምሩ መች ተለመደና ከተኩላ ዝምድና የሚለው መጽሐፍ ብዙ ምላሽ ያለው ሆኖ ስላገኘሁት ያንን መጽሐፍ እግረ መንገዳችሁን እንድትገዙ ላሳስባችሁ እወዳለሁ። ምክንያቱም ብዙ ትምህርት ታገኙበታላችሁ። በነገረ ክርስቶስ ጉዳይ እንደ አዲስ ክርክሮች እዚህም እዛም ሲነሱ ስለማይ ማለት ነው። ድሮ ተመልሶ ያለቀን ነገር ነው አሁን የምንከራከርበትና ያን መጽሐፍ ቢኖራችሁ በጣም እመኛለሁ። በፊትም ነበረ ሱቄ፣ ግን አሁን ደግሞ የበለጠ አስፈላጊነቱ ስለታየኝ እያስተዋወቅኳችሁ ነው ማለት ነው። እኔም ሱቅ ታገኛላችሁ፣ ሌሎችም ሱቆች አለ። ይሄን መጽሐፍ አግኝታችሁ አንብቡት ብዬ ሪኮመንድ ለማድረግ እወዳለሁ። ወደ ዛሬው ገለጻዬ ልግባ። እንግዲህ ባለፈው ክፍል እንደጀመርኩላችሁ የዚህን ምስጢራዊ ሰነድ ጽንሰሳ አስመልክቶ 2 ሀገራት ናቸው በዋናነት እንደመነሻ የሚወሰዱት፣ ፈረንሳይና ሩሲያ። በአብዮቶቻቸው ጊዜ አይሁዶችን ለማስጠመድ ወይንም ለማጥቃት ተብሎ በንጉሳውያን ቤተሰቦች አካባቢ ባሉ ሰዎች ነው ይሄ ሰነድ የተጻፈው የሚል አረዳድ ነው በብዛት ያለው። ማለትም አይሁዶች ናቸው ኮሚኒዝምን፣ አብዮትን የጠነሰሱት፣ ንጉሳውያን ስርዓተ መንግስታትን ለመገልበጥ ሴራ እያሴሩ ያሉት እነሱ ናቸው ተብሎ ነገሮች በእነሱ በኩል እንዲሳበቡና እነሱ ደግሞ ለብዙ መከራ እንዲጋለጡ ምክንያት የሆነ ሰነድ ነው። ነገር ግን ከፈረንሳዩም አብዮት ከራሺያውም አብዮት በፊት ይሄ ሰነድ በፈረንሳይም ነበረ፣ ማለት ቀደም ባሉት ዘመናት ማለት ነው ከአብዮቱ በፊት። በጀርመንም ነበረ፣ በሌሎች የአውሮፓ ሀገራትም ነበረ።
በተለያየ ቅርጽ ማለት ነው። አሁን እንዳለው ሰፊ 24 ክፍል ይዞ በዝርዝር የተሟላ ሆኖ የተጻፈ ሆኖ ሳይሆን እንደ መነሻ ሀሳብ ስኬሌተኑ ወይንም ብሉፕሪንቱ ያለበት ሆኖ አጠር ተደርጎ እንደ ፓምፍሌትም እንደ ጭውውትም እንደ ልቦለድም እየሆነ መጻፍ ከጀመረ ቆይቷል። በአፍ መነገር ከጀመረ ደግሞ በጣም ቆይቷል። በመካከለኛው ዘመን በክሩሴድ ዘመን የመስቀል ጦርነት ዘመን ኦሬዲ አይሁዶች እኮ የክርስቲያን መንግስት መገልበጥ ይፈልጋሉ የሚለው ንግግር ይንሸራሸር ነበር በአውሮፓ። ከዛ ጋር ተያይዞ በኢትዮጵያም ቤተ እስራኤልና በሰሎሞናዊ ስርወ መንግስት ነን በሚለው ንጉሳዊ ቤተሰብና ክርስቲያኑ ማህበረሰብ መካከል አንዳንድ ጊዜ ቁርሾዎች ይነሱ እንደነበረ የሆነ ኮንክሪት የሆነ መነሻ እንዳለ የተወሰነ ማብራሪያዎች ገልጬላችኋለሁ። ከዚያ በኋላ ግን ይሄ ፕሮቶኮል ሲጻፍ ግን ተለጥጧል ብያችኋለሁ። ምክንያቱም ራሳቸው አይሁዶች አልጻፉትም። የጻፈው ታዲያ ማን ነው ለሚለው እንግዲህ ዓለም ቁልጭ ያለውን መረጃ ባትነግረንም የእግዚአብሔር ሰዎች በሆኑ ገዳማውያን የጸሎት ሰዎች በኩል ግን ነገሩ ይታወቃል እና የጻፉት ወይንም የጻፈው መጀመሪያ የጻፈው ስማዚያስ ነው። የሐሳቡ አፍላቂ የወደቀው መልአክ ስማዚያስ በመጽሐፈ ሄኖክ ላይ የተጠቀሰው የነ ጋርድኤል እና ዛዚኤል አለቃ የነበረው ስማዚያስ ነው። አሰራጮቹ ደግሞ እንደየሁኔታው በትንንሹም በትልልቁም በሰፊውም በጠባቡም እያረጉ በየሀገሩ ያስፋፉለት የእርሱ ድቅሎች ናቸው ብያቸዋለሁና በአይሁዶች ስምና በጽዮን ስም የተደረገ እንቅስቃሴ ነው ማለት ነው። ስማዚያስ እኛ አይሁዶች እያለ ነው የጻፈው እንጂ እኛ የወደቁት መላእክት እያለ አልጻፈም። እኛ የወደቁት መላእክት እያለ ቢጽፍማ ማንም አይቀበልም። እኛ አይሁዶች ብሎ ግን ራሱን እንደ ጽዮናውያን ሽማግሌዎች መሪ አድርጎ ነው ይሄን ዶክመንት የጻፈው። እንግዲህ በአይሁዶችና በጽዮን ስም ደግሞ የምትንቀሳቀስ አንዲት ሀገር አለች። ባለፈው ክፍል ላይ የመጨረሻው ክፍል ላይ የስማዚያስን ነገር ካነሳውላችሁ በኋላ አስተያየት ላይ የተጻፉትን ሳይ አንዳንድ ግልጽ ያልሆኑ ነገሮች እንዳሉ ስለተረዳው በደንብ ግልጽ ላድርግላችሁ ጠቅሼዋለሁ። በደንብ ግን የበለጠ ግልጽ ለማድረግ ያህል በአይሁዳዊነት በእስራኤላዊነት ወይንም በጽዮናዊነት ስም የምትንቀሳቀስ ሀገር አለች ከራሷ ከእስራኤል ውጪ ማለት ነው። ያቺ ሀገር ደግሞ የወደቁት መላእክት ሀገር እንደሆነችና በስም ብቻ እኔ ጽዮን ነኝ እንደምትል ከተሞቿንም እንደውም አንድ ከተማ በጽዮን ስም የተሰየመ መንገድ ሁሉ ምን ሁሉ አላትና ይቺ ሀገር ማናት? እንግሊዝ ናት። በሌላ ቋንቋ ይህን ዶክመንት የጻፉት የእንግሊዝ ጽዮናውያን ናቸው ማለት እንችላለን። ወይንም ስማዚያስ ጽፎ የሚያሰራጩለት እንደየሀገሩ ሁኔታ እየቀያየሩ የእንግሊዝ ጽዮናውያን ከነሱ ጋር ደግሞ ተባባሪ የሆኑ የአውሮፓ ፍሪሜሰኖች ያው ፍሪሜሰነሪ ራሱ በዋናነት ቤቱ እንግሊዝ መሆኑን እናውቃለን። እና ስማዚያስ ሐሳቡን አፈለቀው፣ ጽዮናውያኑ ደግሞ ተረከቡት ማለት ነው። እና ይሄ ጽዮንነት የሚለውን ስም ዛዮኒዝም የሚለውን ስም የድንግል ማርያም ወዳጅ ስለሆኑ አይደለም ይህን ስም የወሰዱት እንደምናውቀው፣ ወይንም የታቦተ ጽዮን አድናቂና አፍቃሪ ስለሆኑ አይደለም። ምንም እንኳን ታቦቷን ቢፈልጓትም የሚፈልጓትም ለኃይሏ ነው፣ ለመንፈሳዊ ኃይሏ፣ ያንን ለስጋዊ ጥበብ እንጠቀመዋለን ብለው ስለሚያስቡ እንጂ ከእግዚአብሔር ፍቅር የተነሳ ለአምልኮተ እግዚአብሔር ወይም እነሱ እንደሚሉት ከጌታችን ኢየሱስ ክርስቶስ የዘር ሐረግ ከሆነው ከንጉስ ዳዊት ከዳዊት ቤት የእነርሱ ንጉሳዊ የዘር ሐረግ ይመዘዛል ብለው እንደሚያስወሩትም አይደለም። ጽዮናዊ ወይንም ጽዮን ብለው የሰየሙት ራሳቸውን ማለት ነው። ራሱን ጽዮን ብሎ በሰየመው በዚሁ የወደቀ መልአክ ነው። ይሄንን ደቂቀ እስጢፋ የሚለው መጽሐፌም ላይ ጠቁሜዋለሁ። ኤንጅል ኔምስ የሚል ዝርዝር አላቸው አንድ ዌብሳይት ላይ። እኛ እንግዲህ ሚካኤል፣ ገብርኤል፣ ሱሪያል፣ ሩፋኤል፣ ፋኑኤል፣ አፍኒን እያልን ብዙ መላእክትን እንጠራለን። እነሱ ደግሞ የወደቁት መላእክትን ስም ዝርዝር በደንብ ዘርዝረው ያውቋቸዋል። የሚታወቁም አሉ ማይታወቁምና ከነዛ መካከል ራሱን ጽዮን ብሎ የሰየመ አለ። ለሱ መታሰቢያነት ነው የነሱ ጽዮናዊነት እንጂ እንዳልኳችሁ ከድንግል ማርያም ጋር ከቅድስት ቤተክርስቲያን ጋር ከታቦተ ጽዮን ጋር ወይንም ከእውነተኛው የሰማዩ የጽዮን አዳራሽ ከዛ ጋር የሚገናኝ ነገር አይደለም ማለት ነውና እኔ በግሌ ነጠብጣቡን ሳገናኘው ስማዚያስ ራሱ ይመስለኛል ራሱን ጽዮን ብሎ የሰየመው፣ አሊያ ደግሞ ወይ ጓደኛው ነው እንግዲህ
ዞሮ እንግዲህ እንግሊዝ የራሷን ጽዮንነት የሰየመችለት መታሰቢያነቱ ለዚህ የወደቀ መልአክ ነው ማለት ነው። ምክንያቱም በእርሱ ኃይልና ጥበብ ስለምትተማመን ማለት ነው። እና ፕሮቶኮልስ ኦፍ ዘ ለርንድ ኤልደርስ ኦፍ ዛዮን የተባሉት የዚህ መልአክ ወይንም የነዚህ መላእክት ድቅሎች ናቸው ማለት ነው። የጽዮን ሽማግሌዎች የተባሉት የነዚህ ድቅሎች ናቸው። ድቅሎች ደግሞ በባህሪያቸው ረጅም ጊዜ ይኖራሉ፣ እድሜያቸው ከሰው ረዘም ይላል የሚባል ነገር አለ። በዛ ምክንያት ሽማግሌ ቢሆኑ አይገርምም አይደል? ሽማግሌና አሮጊት። እናም ብዙ ታሪክ ስለ ዓለማችን ቢያውቁ አይገርምም። ለርንድ ኤልደርስ በቃ የምድርንም ታሪክ የየስልጣኔዎቹንም ታሪክ በጥልቀት የሚያውቅ ማለት ነውና እነዚህ ናቸው እንግዲህ። ይሄ ዶክመንት ፕሮቶኮልስ ኦፍ ዘ ለርንድ ኤልደርስ ኦፍ ዛዮን በሆነ መልክ ከሳጥናኤል ጎል ኢትዮጵያ ጋር ይመሳሰላል ብያችሁ ነበር ባለፈው ቪዲዮ ቁጥር 41 ላይ። የሳጥናኤል ጎል ኢትዮጵያ የሚለው መጽሐፍ ሙሉ ትኩረቱ ስለ ኢትዮጵያ ነው። ይሄ ፕሮቶኮልስ ኦፍ ዘ ለርንድ ኤልደርስ ኦፍ ዛዮን በጥቅሉ ስለ ዓለም ነው የሚያወራው። ነገር ግን ብዙ ነገሮቹ ላይ መመሳሰል አለ። እንደገና ደግሞ ስለ ድቅሎቹና በአይሁድ ስም ስለመጠቀማቸው የሚያነሳው ቁም ነገር ማለት እነዚህ የወደቁት መላእክት ድቅሎች አይሁድ ነን ብለው ራሳቸውን እንደሚገልጹ ይሄ ቁም ነገር የሳጥናኤል ጎል ኢትዮጵያ ላይ በደንብ ተገልጿልና ያ ትክክል ነው ብዬ በግሌ አምኜበታለሁ። በነገራችን ላይ ብዙ ግኝቶችን የተፈጥሮም ይሁን በማህበረሰብ ሳይንስ ላይ ናቹራል ሳይንስም ውስጥ ይሁን ሶሻል ሳይንስ ውስጥ ለብዙ ግኝቶች ይሄ ግራውንድ ብሬኪንግ የሆኑ እና አልበርት አንስታይን ለምሳሌ ወይም አይዛክ ኒውተን ወይም ደግሞ በሳይኮሎጂ በጣም ግራውንድ ብሬኪንግ የሆነ ቲዮሪ ይዞ የመጣው ሲግመንድ ፍሮይድ፣ በፖለቲካው ቲዮሪም ብታዩት እነ ካርል ማርክስ እነ ሌኒን የመሳሰሉት አይሁዶች ናቸው ነው የሚባለው። ግን ድቅሎች ናቸው ብለን ብናስብ ነው የተሻለ የሚሆነው። ይሄ ነገር በዚያ በሳጥናኤል ጎል ኢትዮጵያ መጽሐፍም ላይ ተጠቅሷል። እኔም በግሌ የተወሰነ ነገር ኢንቨስቲጌት ካደረኩት የተረዳሁት ነገር አለ። ለምሳሌ ማኪያቬሊ ድቅል ነው። ይሄ ትልቅ የፖለቲካ ቲዮሪ የጻፈ ሰው ነው። እንግዲህ አያፍሩም ይሄን እሱንም አይሁድ ነው ሊሉት ይችላሉ። ይሄ ለአይሁድ ክሬዲት የሚሰጥ ነገር ነው የሚመስለው አይደል? ግን ጎጂ ነው በጣም። ራሱን የአይሁድን ማህበረሰብ መልሶ ይጎዳዋል፣ ወይም እስራኤልን ህዝብ መልሶ ይጎዳዋል፣ የኛ ብሎ እንዲወስደው ያደርገዋል። ይሄን ሰይጣናዊ አስተሳሰቦችንና ግኝቶችን ከኛ ይፈልጉ ናቸው እኮ የኛ ናቸው ብሎ እንዲወስዳቸው ያደርጋል። ግን አይደለም። እነሱን የሚጠቀሙት ወይንም እነሱን የሚያስተምሩት በእነሱ በኩል ይሄ ሀሳብ እንዲሰራጭ የሚያደርጉት ራሳቸው የወደቁ መላእክት ናቸውና የጦር መሳሪያን አሰራር ለምሳሌ የወደቁ መላእክት እንዳስተማሩ መጽሐፈ ሄኖክ ላይ አለ። እና ይሄን የጦር መሳሪያ አሰራር ለሰው ልጆች በማስተማራቸው በዚያን ጊዜ እንግዲህ ከጥፋት ውሃ በፊት ለሰው ልጆች በማስተማራቸው ቅዱሳን መላእክት እነ ቅዱስ ሚካኤል አዝነው ነበረ። በጣም አዝነው እንደነበረ መጽሐፈ ሄኖክ ላይ ተጽፏልና ይሄን አሳዛኝ ነገር አገኘ ተብሎ አንድ ድቅል አይሁድ ነው ተብሎ ሲጨበጨብለት ለአይሁዶች የጂኒየስነት ምልክት ተደርጎ ይወሰድ እንጂ ኢን ሪያሊቲ ስታዩት ግን የሰማይ መላእክትን ያሳዘነ ነገር ተብሎ ነው የሚወሰደው። ስለዚህ ይሄን ስቶሪ ኦውን እንዲያደርጉት አይሁዶች ራሱ የተገደዱ ይመስለኛል። እንደ ክሬዲትም እንዲወስዱት ያደረጋቸው ይመስለኛል። ግን ኢትስ ናት አ ክሬዲት። ሲጀምርም በእነሱ ጂኒየሲቲ ያልመጣም ሲቀጥልም አሁን ሲያስቡት እንግዲህ የሲግመንድ ፍሮይድ ቲዮሪ ምኑ ይማርካል? የሳይኮሎጂ ቲዮሪ ነው። የሰው ልጅን ሰይጣናዊ ባህሪ አጉልቶ የሚያሳይ ቲዮሪ ነው የሲግመንድ ፍሮይድ ቲዮሪ። ብዙም አልወደውምና ለዚህ ክሬዲት የሚወስዱት የወደቁት መላእክት ናቸው። እና ይሄ የሳጥናኤል ጎል ኢትዮጵያ ላይ በደንብ አለ። ይሄ ፕሮቶኮልስ ኦፍ ዘ ለርንድ ኤልደርስ ኦፍ ዛዮን የሚለውም የፖለቲካ ቲዮሪ ወይም ይሄ የወርልድ ገቨርንመንት እሳቤ ከአይሁዶች እንደመነጨ ተደርጎ ተወርቷል። ግን አይደለም። ያው ከነዚህ ነው የመነጨው። ግን አይሁዶችን ተጠቅመው ሊሆን ይችላል፣ ሌሎችንም ይጠቀማሉ። ማንኛውም ይሁንማ ተባባሪ እስካገኙ ድረስ እነሱ አይናቸውን አያሹም፣ ወደ ኋላ አይሉ። እንግዲህ የጽዮን ሽማግሌዎች ያው የክርስትና ስማቸው ነው ብለን እንውሰደው። የዓለም ስማቸው ደግሞ ፍሪሜሰን ነው ወይንም መነናውያን። አንፎርቹኔትሊ ከጥንት አይሁዶች ባክግራውንድ አለው፣ ግን ከጣዖት ጋር ከተቀላቀሉት ማለት ነው። መደበኛውን አይሁድነት አይወክልም። ይሄን ባለፈው ሳምንት በሚበቃ አብራርቸዋለሁ። ቢሆንም የእንግሊዝ ጽዮናውያን የሚባሉት ከእስራኤል ጋር ራሳቸውን በጣም አገናኝተዋል። ለምሳሌ እስራኤል መልሳ እንድትመሰረትና እነሱ ደግሞ የጠፉት 10 የያዕቆብ ወይንም የእስራኤል ነገዶች እንደሆኑ ተቆጥረው የእስራኤል ማንነት እንዳላቸው ለማሳመን በጣም ሰፊ ስራ ሰርተዋል እንግሊዞቹ ማለት ነው። በ19ኛውና በ20ኛው መቶ ክፍለ ዘመን የፓለስታይን ወይንም ፍልስጤም የሚባለው እስራኤልን ጨምሮ ያለው ሰፊ ኤሪያ
ብሪቲሽ ፓለስታይን ተብሎ ይጠራ እንደነበረው ሁሉ ይሄ በታሪክ የሚታወቅ ነው። እስራኤሎች ግን እንግሊዞችን በዚህ ማንነት አልተቀበሏቸውም። እናንተ እስራኤሎች አይደላችሁም ነው ያሏቸው። በደንብ ከተጠናከሩና ሀገር ከሆኑ በኋላ በቃ ስለረዳችሁን እናመሰግናለን፣ እስካሁን ድረስ በጦርም ረድታችሁናል፣ በገንዘብም ረድታችሁናል፣ በጉልበትም ረድታችሁናል፣ አሁን ሀገራችንን ልቀቁልንና አስረክቡን ሲሏቸው እንዴ እኛ እንግሊዞች አይደለንም እንዴ? የጠፉት 10 ነገድ አይደለንም እንዴ? እናንተ 2 ነገዶች ብቻ ናችሁ እዛ ጋር የምትሰፍሩት ብለው እንግሊዞች በጣም ተቀይመው ነበረ። የእስራኤል አይሁዶች ግን ይሄን አልተቀበሉትም። አትቀልዱብን ነው ያሉት። እንግዲህ የተቀበሏቸውም አሉ ማለት የእንግሊዝ ንጉሳውያን ቤተሰቦች ለምሳሌ ራሳቸውን የዳዊት ቤት የዘር ሐረግ አድርገው ሲናገሩ ሲቀቡ ምን ሲሉ እዛ ጋር ተገኝተው ቡራኬ የሚሰጡ የአይሁድ ራባዮች የአይሁድ መምህራን አሉ። ፖለቲካሊ ግን ብዙም ሴንስ አይሰጥም እና ይሄ የእንግሊዝ እስራኤላዊነት እሳቤ ራሱ በእንግሊዞች ነው ተቀባይነት ያለው በእንግሊዞችና በተወሰኑ የምዕራቡ የፕሮቴስታንት ኮሚኒቲ ዘንድ ነው እንጂ አብዛኛው ዓለማዊው ሰው ባካችሁ አትቀልዱ አይነት ነገር ብሎ አሹፎ የሚያልፍበት ነው። ግን ያሹፉበት እንጂ በስሩ ናቸው። በዚህ በእንግሊዝ ጽዮናዊነት ብሪቲሽ እስራኤል ወርልድ ፌዴሬሽን ተብሎ በሚጠራው አንድ ዓለም አቀፍ መንግስትን የመመስረት አስተሳሰብ በዛ ስር ያልወደቀ ሀገር የለም ማለት ይቻላል። ኢንክሉዲንግ አወርስ የኛ ሀገር በጣሊያን ስትወረር በሁለተኛው የጣሊያን ወረራ ጊዜ የእንግሊዝ ጦር ነው መጥቶ የጣሊያንን ጦር ያስወጣው ነው የሚባለው። መጨረሻ ላይ አርበኞች ብዙ ቢታገሉም መጨረሻ ላይ ግን ወሳኝ የሆነው ስራ የሰራው የእንግሊዝ ጦር ነውና ብሪቲሽ እስራኤል ወይም ብሪቲሽ ዛዮኒስትስ ብለው ራሳቸውን የሚጠሩት እነ ጄነራል ዊንጌት እነሱ ናቸው ይሄን ስራ የሰሩት። ለምን? ቲዮሪ ስለነበራቸው ነው በእንግሊዝ ጽዮናዊነት በኩል። ይሄን እንግዲህ የት ታገኙታላችሁ የበለጠውን ዝርዝር? አንደኛ በዚሁ በኒው ቻናል ላይ ወደ ኋላ ሄዳችሁ ቁጥር 15 እና ቁጥር 16 ቪዲዮዎች የቱ ጽዮናዊነት የሚልና የእንግሊዝ እስራኤላዊነት ምንድነው ወይንም ብሪቲሽ እስራኤሊዝም ምንድነው የሚለው ላይ ዝርዝሮችን ታገኛላችሁ። ከዚያ ውጪ ከ10 ዓመት በፊት የጻፍኩት ዩቶፒያ መጽሐፍ የራሱ ስለዚሁ በእንግሊዝና በኢትዮጵያ መሀል ስላለው እንዲሁም ደግሞ በእንግሊዝና በእስራኤል መሀል ስላለው የተወሳሰበ ግንኙነት የሚገልጽ ነገር አለው። እንግሊዝና ኢትዮጵያ ማንነት ለመቀያየር ብዙ የጨለማ ሴራዎች ብዙ ተሰርተዋል። ማለትም እንግሊዝ ራሷን በኢትዮጵያ መልክ በኢትዮጵያ አምሳል ብዙ ነገሩ ከእስራኤል ጋር ተያይዞ ቢወራም በሰፊው የማይነገረው ግን እንግሊዝ ራሷን አዲሲቱ እስራኤል ኢትዮጵያ አድርጋ ለመቅረጽ የሄደችበት ርቀት ነው። ይሄንን መጽሐፌም ላይ ታገኛላችሁ ዩቶፒያ ላይ። እንደገና ደግሞ ከ5 ዓመት በፊት በቅድስት ሥላሴ መንፈሳዊ ኮሌጅ የሰጠሁት ፐብሊክ ሌክቸር አለ። እሱንም ወደ ኋላ ተመልሳችሁ ገለጻውን መመልከት ትችላላችሁ። ፐብሊክ ሌክቸር አት ሆሊ ትሪኒቲ ቴዎሎጂ ኮሌጅ ይላልና እዛ ላይ አገኙት። ከዚያ ውጪ ወደ ዶክመንቱ ዝርዝር ምን ይዟል ወደሚለው ከመግባቴ በፊት አንድ ላጠራላችሁ የምፈልገው ነጥብ ከደቂቀ እስጢፋ ጋር በተያያዘ በእኛ ሀገር የደቂቀ እስጢፋ እምነት ይጠራ የነበረው የእንግሊዝ ሃይማኖት ተብሎ ነበረ። የእንግሊዝ ሃይማኖት ወይንም የእንግሊዝ እምነት ወደ ኢትዮጵያ ገባ ነበር የተባለው በነ አለቃ ተክለ ኢየሱስ ዋቅጅራ። ለምሳሌ አለቃ ተክለ ኢየሱስ ዋቅጅራ ኦፍ ኮርስ ካቶሊክ ነው። እሱ በኖርበት ዘመን ግን የነበሩ ኢትዮጵያውያን አንደርስታንዲንጋቸው ምንድነው? ደቂቀ እስጢፋኖስ ማለት የእንግሊዝ ሃይማኖት ተከታዮች ናቸው ብለው ነው የሚያስቡት እንጂ የጀርመን ሃይማኖት፣ የሉተር ሃይማኖት፣ የፕሮቴስታንት ሃይማኖት ተከታዮች ናቸው ብለው አልነበረም የሚያስቡት። እና ለምንድነው እንደዛ የሚያስቡት? ዋናዎቹ ደቂቀ እስጢፋዎች ኦሪጂናሎቹ አትዘኮር ያሉት ማዕከሉ ላይ ያሉት ደቂቀ እስጢፋዎች ልክ እንደ እንግሊዞቹ ጽዮናውያን ድቅሎች ስለሆኑ አብዮታዊ አስተሳሰባቸውም ሃይማኖታዊ አረዳዳቸውም በሙሉ እንደ እንግሊዝ ጽዮናውያን እንደነሱ ስለሆነ የእንግሊዝ ሃይማኖት ይባል ነበረ። ዋናዎቹ ደቂቀ እስጢፋዎች ዋናዎቹ ምላችሁ እንግዲህ በቁጥር ስንት ናቸው ብትሉኝ በቁጥር ላስቀምጥላችሁ አልችልም። ግን የእንቅስቃሴው ጠንሳሾች ድሮም የነበሩት ማለት ነው ጥንትም የነበሩት በአጼ ዘርዓ ያዕቆብም ጊዜ የነበሩት ደቂቀ እስጢፋዎች ጀሌዎቻቸውን ትተን አታለው ወደ ማህበራቸው የቀላቀሏቸውን መነኮሳት ትተን ዋናዎቹ ያሳቡ ጠንሳሾችና አባ እስጢፋና መሰሎቹ ማለት ነው ራሳቸውን እንደ እንግሊዛዊ ወይም ደግሞ እንደ እስራኤል ዘስጋ ነበር የሚያዩት እንጂ እንደ እስራኤል ዘነፍስ ያዩ አልነበረም። ይሄንን አጼ ዘርዓ ያዕቆብ ነው በግልጽ የጻፈው። እነሱ ግን ገልብጠው ጽፈውታል። ልክ ነገስታቱና አጼ ዘርዓ ያዕቆብ በእስራኤልነታቸው እንደሚመኩ እነሱ ግን በክርስቲያንነታቸው እንደሚመኩ አድርገው ጽፈዋል። ይሄን ክርክር ያነሱ የነበሩት ግን ራሳቸው ናቸው። ገልብጠው ነው ያብዬን ወደምዬ አድርገው ነው የጻፉት ገድላቸው ላይ። አጼ ዘርዓ ያዕቆብ ነው ይሄን ግልጽ አድርጎ የጻፈው። ከእስራኤልነት ክርስቲያንነት ይበልጣል
እስራኤል ዘነፍስነት ከእስራኤል ዘስጋነት ይበልጣል እና በፈላሻነታችሁ አትመኩ ብሎ ገስጿቸው የጻፈው አጼ ዘርዓ ያዕቆብ ነው። የነሱ ችግር እንደነበረ ይሄ አንድ የምንረዳው ምንድነው የገዛ ገድሎቻቸው ላይ ኢትዮጵያውያን እያሉ ነበር ሌላውን ህዝብ ልክ እንደ ባዕድ አድርገው የሚጠሩት። ምን ይሉ ነበር? ለምሳሌ ኢትዮጵያውያንን በክርክር አሸነፋቸው ወይንም ኢትዮጵያውያንን እንደ ቀበሮ አደረጋቸው አሸነፋቸው ብለው የራሳቸውን መሪ አባ ዕዝራ የተባለውን መሪያቸውን፣ በእርግጥ ይሄ መሪ አልነበረም እነሱ የፈጠሩት ድርሰት ነው፣ ቢሆንም ኢትዮጵያውያንን እንዳሸነፈ እነሱ ማን ናቸው ያስብላል። እዛው ትግራይ ላይ ቁጭ ብለው ነው እንግዲህ ይሄን የሚሉት። ኢትዮጵያውያንን እኮ አሸነፍናቸው ይሉ ነበርና ራሳቸውን እንደ ኢትዮጵያዊ ያዩ እንዳልነበረ የሚያሳይ ነው። እንደ እስራኤል ዘስጋ እንደ ጥንቶቹ እስራኤል ዘስጋ አድርገው ነበር የሚያዩት። ምክንያቱም ፈላሻዎች ነበሩ። ከፈላሻም ከወደቁት መላእክት ጋር ከጣዖት ዘር ጋር የተቀላቀሉት የጥንቶቹ ነቢያተ ሐሰት ካህናተ ጣዖት የነሱ ትውልድ የዘር ሐረግ ነበሩ። ይሄን ደጋግሜ የምናገረው አሁንም ደቂቀ እስጢፋኖስን ነፃ ለማውጣት የሚከራከሩ በየዩቲዩቡ ስላሉ ይሄንን አድማጮች በደንብ እንድትይዙትና የምታደምጡት ራሳችሁ እናንተ ተከራካሪዎች እንድትሆኑ ነው። እና በገድላቸው ላይ በግልጽ እንደጻፉት እነሱ እስራኤል ዘስጋ ሆነው የሚኖሩት ባቢሎን ውስጥ እንደሆነ መስለው ነው የሚጽፉት። በኢትዮጵያ ውስጥ መኖራቸው ወይም ደግሞ ግብጽ ውስጥ ይኖሩ እንደነበረው ድሮ በባርነት እስራኤላውያን እና ኢትዮጵያ ለነሱ ግብጽ ወይም ባቢሎን እንደዛ አድርገው ነበር የሚረዷትና አንድ ቀን ከዚህ እንወጣለን እያሉ ነበር። እንግዲህ ክርስቲያን መነኮሳት ነን ብለው የገቡ ናቸው። እንደዚህ አይነት ምድራዊ ተስፋ ያለው መነኩሴ እውነተኛ ክርስቲያናዊ መነኩሴ ደግሞ በኢትዮጵያውያን በእውነተኞች ቅዱሳን ገድላት ላይ የለም። ተስፋው መንግስተ ሰማያት ናት። ተስፋው ቅድስት ቤተክርስቲያን ናት። ለእርሱ ከነአን ማለት ቤተክርስቲያን ነች። እመቤታችን ቅድስት ድንግል ማርያም ናት። ለእርሱ የተስፋው ዘር ማለት በክርስቶስ ጥምቀት የክርስቶስን ቤተሰብነት ማግኘት ነው እና እንግዲህ የኢትዮጵያዎቹ ዛዮኒስትስ ወይንም ጽዮናውያን ደቂቀ እስጢፋ ነበሩ ማለት ነው። እንግሊዛውያን ናቸው ብለን ልንወስዳቸው እንችላለን። ኢትዮጵያን የቅድስት ድንግል ማርያም የአስራት አገር ብለው አልተቀበሏትም። ምክንያቱም ቅድስት ድንግል ማርያምን መጀመሪያም አልተቀበሏትም። ልጇን ኢየሱስ ክርስቶስን ደግሞ በጣም ብዙ ገድላቸው ላይ የሱ ጠበቃ መስለው በጣም ብዙ ጽፈዋል፣ ቸክችከዋል። በውስጣቸው ግን መሲሁ ገና አልተወለደም ብለው ነበር የሚያምኑትና አባ እስጢፋ ራሱን እንደ ክርስቲያን መነኩሴ አድርጎ ቢያስተዋውቅም በወቅቱ የነበሩት መነኮሳት በዙሪያው የነበሩ በቆየጻ ገዳም ከዚህ ሰውዬ ጋር ብዙ ስትቆዩ ቀስ እያለ የሚናገራት አንድ ክህደት በልቡ አለች እያሉ ይገልጹ ነበር። እቺን ክህደት ነው ወልድ አልተወለደም ብለው ነበር የሚያምኑትና አጼ ዘርዓ ያዕቆብ ለዛ ነው ድርሳነ ልደቱ ወይንም መጽሐፈ ሚላድን የጻፈው ማለት ነው። እዚህ ሁሉ ዝርዝር ውስጥ የገባሁት በክርስትና ስም የሚካሄድ ጽዮናዊ እንቅስቃሴ ምን እንደሆነ ለመግለጽ ነው። የጀርመኑ የማርቲን ሉተር ክህደት ከዚያ በኋላ ነው የሚመጣው ማለት ነው። ከነደቂቀ እስጢፋኖስ በኋላ ወይም ደግሞ ከፍሪሜሰኖች ክህደት በኋላ ያፈጀ የጥንት የድሮውን ክህደት ነው መልሶ ሉተር ያነሳው እንጂ አዲስ ኑፋቄ አልፈጠረም። ምናልባት የሱ ትንሽ ለየት የሚያደርገው በጀርመን ናሽናሊዝም የጀርመን ብሔርተኝነት አቀንቃኝ ሆኖ እንዴት አድርጎ ይሄንን ጽዮናዊ አስተሳሰብ በጀርመንኛ ተርጉሞት ልበለው ከሮም ቤተክርስቲያን እንዴት የጀርመንን ቤተክርስቲያን መገንጠል እንደቻለና ሉተራዊነት የሚባል ሌላ እንቅስቃሴ እንዴት እንደፈጠረ ይሄ ነው የሚለየው እንጂ በአስተሳሰብ ደረጃ ከሄድን ያው ፍሪሜሰኖች ናቸው እሱም ላይ ተጽዕኖ ያሳደሩት። ሌላ ከየትም አላመጣው እና አዲስ ኑፋቄ አይደለም ማለት ነው። የኖረ ነው ከናሪዮስ ከነንስጥሮስ ከነምን ጀምሮ። ኢትዮጵያ ውስጥ በዛ ሰዓት የነበረው ግን የአይሁዶች ኑፋቄ ነው ራስ ምታት የነበረው እንጂ የሉተር ኑፋቄ አልነበረም። እኛ ስለ ሉተር የሰማነው በቅርብ ጊዜ ነው ኢትዮጵያውያን ማለት ነው። ሁለቱም የሚገናኙት በአስተሳሰብ ነው። ኦሪጂናቸው ያው ዞሮ ደቂቀ እስጢፋም ሉተርም ፍሪሜሰኖችም የብሪቲሽ ዛዮኒስቶችም ሁሉም አንድ የሚያደርጋቸው ነገር ምንድነው? እምነታቸውን እና ጸረ ክርስቲያናዊ የፖለቲካ አስተሳሰባቸውን አብዮታዊ አስተሳሰባቸውን ያገኙት ከወደቁት መላእክት መሆኑ ነው። ኮመን የሚያደርጋቸው ይሄ ነው። ስማዚያስ ድቅሎችና ስለ ጽዮናውያን ግንኙነት ከገለጽኩ በኋላ ወደ ዛሬው ዋና ርዕሰ ጉዳይ ልግባ። ፕሮቶኮልስ ኦፍ ዘ ለርንድ ኤልደርስ ኦፍ ዛዮን በውስጡ ምንድነው የያዘው? ይህ ሰነድ አንድ የዓለም መንግስት መስርቶ ዓለምን ስለመቆጣጠር የተጻፈ ነው። ስለ አንድ የዓለም መንግስት ወይም ስለ አዲሱ የዓለም ስርዓት ኒው ወርልድ ኦርደር፣ ዋን ወርልድ ገቨርንመንት ወዘተ ስለሚባለው ነገር ሁላችሁም በተለያየ መንገድ ሰምታችኋል፣
ቆይቷል መነገር ከጀመረ በትንሹ 10-15 ዓመት ይሆነዋል ብዬ አስባለሁ በእኛ በኢትዮጵያውያን ዘንድ እንኳን። እና ይሄ ሰነድ እንዴት ነው አንድ የዓለም መንግስት የሚቋቋመው ለሚለው ዝርዝር እቅዶችና ስትራቴጂዎችን የሚያሳይ ነው በዝርዝር። እነዚህ እቅዶችና ስትራቴጂዎች ደግሞ ባለፈው 100 ዓመት ማለትም ከኮሚኒስቶች አብዮት ጀምሮ በተለይ ማለት ነው በየሀገራቱ በሰፊው ሲተገበሩ የኖሩ ናቸው። ስለዚህ እኔ በገልጽላችሁ እነዚህ አካሄዶች እንግዳ አይሆኑም፣ ግን የምታዩትን የምታስተውሉትን ፊል የምታረጉትን ነገር የበለጠ ግልጽ ያደርግላችኋል። ኮንክሪት ታንጂብል የሚዳሰስ የሚጨበጥ ያደርግላችኋል። በድንግዝ ጊዜ የምንረዳውን ግልጽ ያወጣዋል። በዙሪያችን እየተካሄደ ያለውን ነገር ጠቀሜታው ያ ነው እንጂ አዲስ ሆነብን አይደለም። ኮሚኒዝም የተጸነሰው ለብዙዎች እንደሚመስለን በራሺያ ወይም በኩባ ወይም በቺሊ በነ ቼጉቬራ በነ ካርል ማርክስ በነ ሌኒን አይደለም። እነኚህ ሰዎች ጀስት ኤጀንትስ ናቸው። እነዚህ አገራት ደግሞ የኮሚኒዝም አፍላቂዎች አይደሉም። የኮሚኒዝም መነሻው መርሳት የሌለብን ነገር እንግሊዝ ናት እና ሮም። ከዚያ ተነስቶ ነው ጥንታውያን ስልጣኔዎችን በተለይ የኦርቶዶክስ አገራትን የኛን ጨምሮ የኢስተርን ዩሮፕንም ጨምሮ እንደ ሉዓላዊ ሀገር ራሳቸውን ችለው እንዳይቆሙ ያሽመደመዱበትን ሴራ የተሸረበው ከዚህ ከእንግሊዝና ከቫቲካን ነው። እስቲ ያስቡት የደቡብ አሜሪካ የነ ቺሊ ኮሚዩኒዝም ከነ ማያ ስልጣኔ ወይንም ከነ አስቴክስ ስልጣኔ መጣ ማለት ይቻላል? አይቻልም። እዛ አካባቢ ላይ ጎልቶ የሚታየው የነበረው የካቶሊክ እምነት ነው። ከዛ ውስጥ ነው የወጣው። ስለዚህ መነሻው እነዚህ እነ ቺሊ ወይንም ሌሎች የላቲን አሜሪካ ሀገራት ሊሆኑ አይችሉም። ቫቲካን ናት። ከቫቲካንና ከእንግሊዝ ጽዮናውያን ማለት ነው። ለኛ የመሰለን እንግዲህ ያው እኛ ኢትዮጵያውያን ከአባት ሀገር ራሺያ የመጣ ነው የሚመስለን። ግን እነዚህ የእንግሊዝ ጽዮናውያንና የሮም ቫቲካን ኤጀንቶች ለራሳቸው የኮሚኒዝምን አብዮት አላስተናገዱም። ማለት የጣሊያን ሪቮሉሽን የሚባል አለ ኦፍ ኮርስ፣ ግን እንዲነካ ያልፈለጉት ዳይናስቲ አልተነካም። ወይ ንጉሳዊው ቤተሰብ ወይ ደግሞ ከንጉሳዊው ቤተሰብ ተነጻጻሪ የሆነው የፖፑ ዳይናስቲ አልተነካም። ለሌላው ነው የቀመሩት ይሄንን ስርዓት ማለት ነው። በአሜሪካም ራሱ ብናይ ኮሚኒዝምም ከጥንቱ ስርዓት እንዲዋጋ ጥረት አድርጋለች። አሜሪካ የራሷን ኢምፔሪያሊዝም አላስነካችም። ከሁለተኛው የዓለም ጦርነት በኋላ ኮሚኒዝም ከወደቀ በኋላ እንደውም ኢን ጋድ ዊ ትረስት ብላ ያው ክርስትናዋ በፍሪሜሰንኛ ነው፣ እኛ በምናውቀው አይነት መንገድ አይደለም። ፍሪሜሰነሪ ነው እዛ ክርስትና ተብሎ የሚወሰደው። ኢን ጋድ ዊ ትረስት ብላ ክርስቲያን ሀገር ነኝ ጁዲዮ ክርስቲያን ቫልዩስ ላይ የቆምኩ ነኝ ብላ ከሁለተኛው የዓለም ጦርነት በኋላ ብቅ ብላለች። ስለዚህ ለኛ ነው የተሰራው ኮሚኒዝም። ለሌሎቻችን ሰሪዎቹም እነሱ ራሳቸው ናቸው፣ ኢምፔሪያሊስቶቹ ናቸው የሰሩት ማለት ነው። በጣም ካፒታሊስት ናቸው ኮሚኒዝምን የሰሩት፣ በጣም ጽንፈኛ ካፒታሊስቶች። አይገርምም? ፓራዶክስ ነው ይሄ። የኢትዮጵያ ኮሚኒዝም በእርግጥ ከእንግሊዝ ከሮም ብቻም አይደለም፣ ሊበራል ነን ዛዮኒስት ነን ከሚሉ አይሁድ እስራኤላውያንም ተቀብለናል። በጣም ሌፍቲስት የሆነ ፖለቲካል ሊኒንግ የሚያሳዩ የእስራኤል ክፍሎችም አሉ። ግን ያው እንዳልኳችሁ ዩቶፒያ የሚለው መጽሐፌም ላይ ታገኙታላችሁ ስለ ብሪቲሽ ዛዮኒዝም። ከብሪቲሽ እስራኤሊስቶች የተቀበልነው ከጣሊያኖች የተቀበልነው ነገር ነው። ይህ ሰነድ ማለትም ፕሮቶኮልስ ኦፍ ዘ ለርንድ ኤልደርስ ኦፍ ዛዮን የነዚህ ጽዮናውያኑ ስራ 24 ክፍሎች ነው ያሉት። ፕሮቶኮል 1 ፕሮቶኮል 2 እያለ እስከ 24 ይቀጥላል። ለዛሬ የመጀመሪያዎቹን ክፍሎች መሰረታዊ እሳቤ ነው ማጋራችሁ። እነሱ ራሳቸው ፓርት 1ን ሲጀምሩ ዘ ቤዚክ ዶክትሪን ብለው ነው የጀመሩት። ቤዚክ ዶክትሪን ማለት ዋናው መነሻ ሀሳባቸው ማለት ነው። ያን በደንብ መረዳት ስላለብን ፓርት 1 እና ከዛ ጋር ተያይዘው ያሉ ጥቂት ክፍሎችን በዚህ ክፍል ዳስስና በቁጥር 42 ከዛ ቀሪዎቹን ደግሞ በቁጥር 43 እና በቁጥር 44 መለስባቸዋለሁ ማለት ነው። ግን ይሄ ክፍል ራሱ ቁጥር 42 ቪዲዮ በጣም እንዳይረዝምባችሁ አሁን ኦሬዲ ወደ 30 ደቂቃ እየተጠጋ ስለሆነ በጣም እንዳይረዝምባችሁ በሁለት ክፍል አድርገዋለሁ። ይሄ ቪዲዮ አላለቀም። ፓርት 1 ነው ይሄ ወይንም ኤ ቁጥር 42 ኤ ነው። ቁጥር 42 ቢን በጥቂት ቀናት ውስጥ ኤዲቲንጉ እንዳለቀ እለቅላችኋለሁ። ዘ ቤዚክ ዶክትሪን የመጀመሪያው የፕሮቶኮሉ እሳቤዎች ምንድናቸው የሚለውን የሚያብራራ ክፍል ማለት ነው። እስከዚያ ይሄኛውን ራሱ ዳይጀስት እያደረጋችሁት በደንብ ጠብቁኝ። ሰላም ቆዩኝ።